እኔ አስማ ሁሳም ይባላል የመጣሁት ከኢራቅ የኢራቅ ስደተኛ ነኝ። ዛሬ ጥሪ ተደርጎልን የመጣ ነው እዚህ ቤተ መንግስት። ጥሪው ስለተደረገልን በጣም እናመሰግናለን። ስፔሻሊ ፕራይም ሚኒስተር ዶክተር አብይ አህመድ ያው እዚህ ያሉት ስደተኛ ሁሉ ስደተኛ መስሎ አይታያቸውም። ራሳቸው ልክ የራሳቸው ቤት የመጡ ነው የሚመስላቸው። የመኔዎች አሉ፣ ኢራቅ አለ፣ ሶሪያ አለ፣ ሱዳን አለ። ሁሉም ደስተኛ ናቸው። ስሜ ጀሚል በሰም እኔ ከሱሪያ መጣ። እኔ በጣም ደስ ይለኛል። ማያቱ ቤቱ ራሱ የሚያምር ነገር ሁሉም እኛ አየሁ። የኢትዮጵያ የድሮ ነገር ሁሉ ሲያሳዩን በቃ በጣም ደስ ይላል። በጣም በሰላም የሚቀበሉ ሰው እንግዳ የሀበሻ ክብር ለሰው ሌላ ሀገር አላየው ማለት ሀበሻ ሰው በጣም ያክብራል። ውጪ ዜጋ ምናምን በጣም ክብር ያርጋሉ። በጣም በቃ እንደ ቤተሰብ አንተ እንደ ውጪ ዜጋ ምናምን ማንም ሰው አይጠይቅም። በቃ እንደ ቤተሰብ እንደ ሀገር የምትኖር ነጃት ሁሴን ሐሰን እባላለሁ። የኖር ሱዳን ስደተኛ ነኝ። ሱዳንም ኢትዮጵያም አንድ ነች። አክፋ እዚህ ጋር ቁጭ አረገችን። ለዚህ ያበቃችን ኢትዮጵያ ነች። ዜግነት ሰዓት ላይ ሃይማኖት ሰዓት ላይ በአንድነት እየተቀመጥን ያለነው ኢትዮጵያ ምድር ላይ ነው። በዓለም ደስ ይለኛል። እዚህ ይሄ አገሪ በቃ የሚሰማኝ ነገር አገሪ እኔ እዚህ ምን ኑሮ 11 አመት ኢትዮጵያ ማለት ባይ ዘ ዌይ ዜግነቴ ሱዳን ስለሆነ አይደለም። ብዙ ነገር አለ፣ ብዙ ነገር አሳልፌያለሁ ኢትዮጵያ ላይ። ምን ብትለኝ ስትራብ የማይፈልግ ህዝብ ነው፣ ስትጠማ የማይፈልግ ህዝብ ነው። ይሄ ሁሉ ስደተኛ ተቀብሎ እያኖረ ነው ያለው። ገባክ? አላህ እድሜውን ያርዝምለት። ፕራይም ሚኒስተር ዶክተር አብይ አህመድ በጣም ትልቅ ነገር ነው ያደረገ ያለው በአሁን ሰዓት ላይ። ለምን ስደተኛ መቀበል ማለት ትልቅ ነገር ነው። ጠቅላይ ሚኒስትር አባት ነው። አባት በሩ ከፍቶ ልጆቹ ሲቀበል አላህ እድሜህ ያስረዝመው። አባቴ ቤት እንደሚሄድ እንደ የመን ስሜቱም ስላመጣህልኝ ፈጣሪ ይጠብቅህልን፣ ወደ ላይ ያርግህ፣ ከፍ አርጎ ያሳየን። በጣም ደስተኛ ናቸው። ሁሉ አንድ ላይ እያፈጠሩ እየበሉ እየጠጡ እየተጫወቱ እየሳቁ ዱዓ እየተደራረጉ ፕራይም ሚኒስትራችን አክብሮን መጥቶ መሀከላችን ላይ ቁጭ ብሎ ከኛ ጋር አፍጥሮ ሁላችን ትልቅ ደስታ ነው የተሰማን። ራሴ አገሬ ላይ ያለው ስሜት ነው የተሰማኝ እና በጣም ቴንኪዩ አክብረው ስለመጠሩን ቴንኪዩ። ለመላ ሙስሊም እምነት ተከታይ ዓለም ላይ ስፔሻሊ ኢትዮጵያ ውስጥ ረመዳን ሙባረክ ለማለት እወዳለሁኝ። ተቀበለ አላህ ጣዓትኩም። ዛሬ 4 አመት ጀምሮ ጠቅላይ ሚኒስትሩ በራሳቸው ቤተ መንግስት ከተለያዩ ሀገራት የመጡ ስደተኞችን የኢፍጣር ፕሮግራም የኢፍጣር መርሃ ግብር ያዘጋጃሉ። ዛሬም ተመሳሳይ ፕሮግራም የተዘጋጀው እዚህ በኢፍጣር ፕሮግራሙ ላይ የታደሙ በርካታ ሰዎች ናቸው እንዳያችሁት። እነዚህም ከ12 ሀገራት በላይ የመጡ ናቸው፣ የሚወክሉ ናቸው። በተለይ የዘንድሮ ለየት የሚያደርገው በአዲሱ ቤተ መንግስት ውስጥ ነው ስደተኞች ኢፍጣር ፕሮግራም ያካሄዱት። በጣም ደስተኞች ናቸው። ያላቸውም ሀሳብም ሲገልጹ ነበር እንዴት አይነት ስሜት እንደነበረ ለመግለጽም ያስቸግራል። ከተሰደዱበት ጠለላና ከለላ አግኝተው ከዛ በላይ ደግሞ በሀገሪቱ ጠቅላይ ሚኒስትር እንደዚህ አይነት አቀባበል ሰዋዊ የሆነ እጅግ ርህራሄና አዛኝነት የበዛበት መስተንግዶ ነው ያሳዩት ጠቅላይ ሚኒስትሩ። እንግዲህ ይሄ እንደ ሀገር የምንታወቅበት ነው።